የእግዚአብሔር ሕዝቦች እንዴት ሰነበታችሁ? ሰላም ለእናንተ ይሁን። ሁላችሁንም በጌታ ስም ሰላም እላለሁ። ለዚህ ቀን ያበቃን አምላካችን የተባረከ ይሁን። እህታችንን ረድኤትና ወንድማችን ዳጊን ምን እንላለን? አዲስ መዝሙር እንድንዘምር፣ የምስጋና መዝሙር እንድንዘምር ጌታ አሁንም ይርዳን። ወደ መልእክት እንሄዳለን። እግዚአብሔር ዛሬ ወደሚያስተምረን ትምህርት ጌታ ቢፈቅድና ብንኖር በእነዚህ ተከታታይ ሳምንታት በዚህም ሩብ ዓመት በሚቀጥለውም ሊሆን ይችላል የምናየው እንግዲህ በመሀል የሚገቡ ፕሮግራሞች ቢኖርም ዋና ጭብጥ ሀሳብ አለና መሪ የሚሆነውን ጭብጥ ሀሳብ ልንገራችሁና ለቀውሱ ጊዜ መዘጋጀት የሚል ነው። ለቀውሱ ጊዜ መዘጋጀት። አሁን የምንኖርበት ጊዜ የዝግጅት ጊዜ ነው። የመከራው የቀውሱ ጊዜ ውስጥ እየገባን ስለሆነ ምን ያህሎቻችሁ ይህንን እየተሰማችሁ እንደሆነ አላውቅም። ግን እኔ ሳልሆን ወይም ቤተ ክርስቲያን ሳትሆን ይሄ ክቡር የሆነው ትንቢት በተለይ መጨረሻው ዘመን ትንቢት ይህንን ተናግሯል፣ ተንብዮአል። የሚሆነውን ነገር እያንዳንዱን በቅደም ተከተል አምላክ በአግራሞት ውስጥ ድንገት እንዳንገባ እንዴ አልጠበቅኩም ነበር እንዳንል እንደ እግዚአብሔር ሕዝብ ተናግሮናልና ያንን እናያለን። እና የተለያዩ አገልግሎት ዘርፎች አላችሁ። መጋቢነት ሊሆን ይችላል፣ ቤትና ቤተሰብ፣ ሌላም ሚሽን ቦርድም፣ ወጣቶች፣ ህጻናት፣ ሴቶች፣ ጤና። ከዚህ ጭብጥ አንጻር አገልግሎታችን እንድንቃኝ በእግዚአብሔር ስም አደራ እላለሁ። ሁላችንንም ወደዛ ወደ ዋናው ወደ ጌታ ቀን ወደ ምጽአቱ የሚያደርስ እንቅስቃሴ፣ ትምህርት፣ ዝግጅት፣ ፕሮግራም ማድረግ እንደሚገባን ውስጤ አለ። ይህም እናንተ የምትጋሩት ነው ብዬ ተስፋ አደርጋለሁና አጭር ጸሎት አድርገን ወደ እግዚአብሔር ቃል እንሄዳለን። እንጸልይ ከኔ ጋር። ዓለም አባት ቅዱስ እግዚአብሔር ስለዚህ ሰዓት እጅግ አድርገን እናመሰግናለን። አሁንም ደግሞ ሕያው ቃል እንድትናገረን እንጋብዛለን። እኔን ደካማ ልጅህን ዛሬም አስብ፣ ባሪያህን ስጋ ለባሽ አፈር ደካማ የሆንኩትን። ይህ የከበረው መዝገብ በዚህ ሸክላ ዕቃ ውስጥ እንዲቀመጥ ፈቃድ የሆነ አምላክ ዛሬም ሳትከለከል በእኔ ድካም ብርቱ በሆነው ኃይልህ ጸጋ ቃልህን ለእኔ ተናግረ ለሕዝብም እንድትናገር እጸልያለሁ። ጌታ ሆይ መንፈስ ቅዱስ ያ ክርስቶስን ከሞት ያስነሳው የትንሣኤ ኃይል ወደ እኛ ካልመጣ በፍጹም ተዘጋጅተን ልንጠብቅ አንችልም። ከብዙ ነገር የተነሳ መዘናጋት አለ። ያንን መዘናጋት አውልቀን ጥለን እንደምትፈልገውና እንደምትጠብቀው እንድንሆንልህ አንተ እርዳን። ይህን አካባቢ ሁላችንንም በመንፈስ ቅዱስ ተቆጣጠር። ቅዱሳን መላእክት ወደዚህ ፈጥነው ይምጡ። የወደቁ መላእክት ስፍራውን በሙላት ይልቀቁ። ይህንን እንጸልያለን በጌታችን በኢየሱስ ክርስቶስ ሕያው ስም አሜን። እንግዲህ አሁን በዙሪያችን እየሆኑ ላሉት ክንውኖች ወይም ኩነቶች ኢቨንትስ ልንል እንችላለን ትርጉም ልንሰጥ የምንችለው እንዴት ነው? መጽሐፍ ቅዱሳዊ ትርጉም ያለው ገለጻ ልንሰጥ የምንችለው እንዴት ነው ብለን እያንዳንዳችን ራሳችንን መጠየቅ ይገባናል። እንግዲህ በዓለም እየተከናወኑ ያሉ ነገሮች አሉ። በዜና የምናያቸው ሰዎች የሚደውሉልን የሚነግሩን እነዚህን በማወቅም ሆነ ባለማወቅ በቃ እንዲህ ነገር ሆነ፣ በቃ ይህ ትንቢት ሊፈጸም ነው የሚል አባባል እየተለመደ መጥቷል። አሁን በክርስቲያኖች ዘንድ ብዙ ጊዜ የምሰማ እንዲህ ተባለ እንዲህ ሆነ፣ ትንቢቱ ሊፈጸም ነው። ያ ምን ማለት መሰላችሁ? ከጀርባው እየሆኑ ያሉ ክስተቶች መጽሐፍ ቅዱስን ለመተርጎም እንደ መሳሪያ
እየዋሉ ነው ማለት። ግን መሆን ያለበት ምንድን ነው? መሆን ያለበት ትክክለኛው የመጽሐፍ ቅዱስን ትንቢት ይዘን በዓለም እየተከናወኑ ያሉ ነገሮችን እንዲተረጉምልን መጽሐፍ ቅዱስን መፍቀድ ነው። መጽሐፍ ቅዱስ ይህን እንዲያደርግ ማድረግ ነው። ምክንያቱም አስቀድሞ ሊሆኑ ያሉትን ነገሮች ስለተናገረ በዛ መነጽር ማየት ያስፈልጋል። ለመሆኑ የመጨረሻው ዘመን ትንቢት ዓላማው ምንድን ነው? ዮሐንስ ወንጌል 14:29 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል። ዮሐንስ ወንጌል 14:29 ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ምን ብያቸዋለሁ? ነግሬያቸዋለሁ ይላል። ታምኑ ዘንድ እምነት እንዲሆናችሁ፣ እንድትደነግጡ አይደለም፣ እንድትፍረከረኩ አይደለም፣ እንድንርበተበት አይደለም። ምን የሆነን ዘንድ? እምነት የሆነን ዘንድ ሳይሆን አስቀድሜ ነግሬያቸዋለሁ። ስለዚህ እምነት እንዲሆነን ነው ትንቢት የተሰጠ። በማን እንድናምን? በኢየሱስ የትንቢቱ የታሪኩ ባለቤት ላይ፣ በመጽሐፍ ቅዱስ በቃሉ ላይ እንድናምን። ጌታችን አንድ ጥያቄ ጠይቋል። የሰው ልጅ በመጣ ጊዜ እምነትን በምድር ያገኝ ይሆንን? አዎ። መልሱ ቃሉን ከተቀበልን፣ የተናገረውን ሕጉን ትንቢቱን ከተቀበልን እምነት ይኖረናል። ታምኑ ዘንድ አስቀድሞ ሳይሆን ነግሬያቸዋለሁ። እንግዲህ ቅድም መግቢያው ላይ እንዳልኩት አሁን እንደተከሰተው የአሜሪካና የእስራኤል ጥምር ኃይል ከኢራን ጋር የሚያደርጉት ጦርነት የዓለም መጨረሻ ነው ይላል ብዙ ሰው። እስቲ ወደ ኋላ እንሂድና የገልፍ ጦርነት በሆነ ጊዜ ብዙ ሰው የዓለም መጨረሻ ነው ብሎ ነበር። ኢራቅ ኩዌትን በምትወርበት ጊዜ አሜሪካና ሌሎች 35 አገራት ተባብረው ኢራቅን በሚመቱበት ጊዜ የዓለም መጨረሻ ነው ተብሎ ተነግሮ ነበር፣ ኩዌትን ነፃ ለማውጣት ይህንን ጦርነት ሲያደርጉ። አንዳንዶች ደግሞ በመስከረም 9/11 ጥቃት የአሜሪካ ሰማይ ጠቀስ ህንፃዎች ዶጋመድ በሚሆኑበት ጊዜ እና በአንድ ቀን በጣም በሚያሳዝን መልኩ ወደ 3000 የሚጠጉ ሰዎች ሲሞቱ ይሄ የዓለም መጨረሻ ነው ብሎ ነበር። ነገር ግን ጦርነት እንዲህ አይነት እልቂት የዓለም መጨረሻ ነው ወይ? ማቴዎስ 24 ቁጥር 6 ላይ ያለውን የእግዚአብሔርን ቃል እንመልከት። ማቴዎስ 24 ቁጥር 6 ይህንን በአንድነት ማንበብ እንችላለን። ብዙዎቻችንም ከዚህ በፊት ሰምተው ሊሆን ይችላል፣ ግን አስፈላጊ የሆነበት ጊዜ ላይ ደርሰናል። ማቴዎስ 24 ቁጥር 6 እንዲህ ይላል፣ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ። ሊሆን ምንድነው? ግድ ነው። አትደንግጡ፣ ዳሩ ግን መጨረሻው አሁን ነው። ምንድነው የሚለው የያዛችሁት መጽሐፍ ቅዱስ? ገና ነው። መልስ ሰጠናል ማለት ነው። መጨረሻው ነው እንዳንል፣ መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። እንግዲህ እናቶች በምትወልዱበት ጊዜ ያው 9 ወር እንግዲህ ጽንስ ያድጋል በሆድ ውስጥ በማፀን ውስጥ። ከዛ በኋላ የመውለጃ ጊዜ ይደርሳል እና በተለይ ሕፃን ሊወጣ በተቃረበበት ሰዓት ጣሩ የምጣር እየቀነሰ ይመጣል፣ እየጨመረ ይመጣል። እየጨመረ ኢንቴንሲቲው እየጨመረ ፍሪኩዌንሲም ኢንቴንሲቲውም ወይም ህመሙም እንደገና ደግሞ ቶሎ ቶሎ መከሰቱም እየጨመረ ይመጣል። ልክ ጌታም ከመገለጡ በፊት የዓለም ጣር ምን እያለ ነው? እንደ ምጥ እየጨነቀ እየጠበበ ይመጣል። ስለዚህ የሚሻል ጊዜ ይመጣል ብሎ ተስፋ ማድረግ እንደው አጉል መጽሐፍ ቅዱሳዊ ያልሆነ የዋህነት። ነገር ግን ለሚመጣው ነገር ወገቤን መታጠቅ አለብኝ፣ በእግዚአብሔር ቃል መቆም አለብኝ ብሎ ራስን ቤትን ስርዓት ማስያዝ ያስፈልጋል። ቁጥር 14 ወረድ ብላችሁ ማቴዎስ 24 እንዲህ ይላል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም ምን ይመጣል? መጨረሻው ይመጣል። እግዚአብሔር ይመስገን።
እኔ ልቤን የሚያሞቅ ደስ የሚለኝ ይሄ ነው። ለመጨረሻው ምልክት ጦርነት ስላልሆነ፣ አሁን የአሜሪካና የኢራን ጦርነት ስላልሆነ፣ የመጨረሻው ምልክት የመሬት መንቀጥቀጥ ስላልሆነ፣ የመጨረሻው ምልክት ቸነፈር በሽታ ስላልሆነ፣ ጌታ ሊመጣ በእርግጥ ምልክቱ ይህ ወንጌል ሰው ሁሉ መስማቱ ስለሆነ ምን ያሉቻችሁ ደስ ይላችኋል? እኔ በጣም ደስ ይለኛል። ስለዚህ የዘላለም ወንጌል፣ ይህ የመንግስት ወንጌል ክርስቶስ በአንድ ስፍራ ሲናገር መንግስቴ ከዚህ ምድር አይደለችም አለ። ስለዚህ ከሰማይ የሚመጣ የክርስቶስ ጽድቅ የዓለም ፍጻሜ ማዕከሉ ነው። ስለዚህ ይህንን ወንጌል መስበክ ብቻ ሳይሆን መኖር እኛም የሚያስፈልገን ዓለምም የሚፈልገው ይሄን። ምክንያቱም መስበኩ፣ መጽሐፉ፣ በቴሌቪዥን በተለያየ ነገር ማደሉ ጥሩ ነው፣ መጽሐፍ ስርጭት ማድረጋችን። ነገር ግን ዓለም በዋናነት እሱ አስፈላጊ ነው። የሚፈልገው እኔ አምናለሁ የምለውን ሳይሆን እኔ ኢየሱስን በባህሪ የማሳየውን ያንን የባህሪውን መገለጥ፣ ፕሮክላሜሽኑን ብቻ ሳይሆን ማኒፌስቴሽኑን አይደል፣ የኢየሱስን ባህሪ መገለጥ። ዳንኤል ምዕራፍ 10 ላይ ልውሰዳችሁ። ዳንኤል ምዕራፍ 10 ላይ ወንድማችን ቅድም ያነበበው አለ አይደል? እስቲ ዳንኤል ምዕራፍ 10 ከቁጥር 14 አውጡና ሁላችንም በዛ ስፍራ ያለውን የእግዚአብሔርን ቃል እናያለን። ለእግዚአብሔር ክብር በመስጠት በቤተ ክርስቲያን እንዳለን እግዚአብሔር በዚህ መካከል እንዳለ በፈሪያ እግዚአብሔር በሱ ፊት በመሆን እሱ ታጋሽ ነው፣ እሱ መሐሪ ነው። እሱ ክብር ይገባዋል አይገባውም? ይገባዋል አይገባውም? ይገባዋል። እንዴት ነው አንድ ጠቅላይ ሚኒስትር እዚህ ቢቀመጥ ምን ሆነው? የኢትዮጵያ ጠቅላይ ሚኒስትር እዚህ ቢቀመጥ ምን አይነት ስሜት ነው የምናሳየው? ስለዚህ በአክብሮት በእግዚአብሔር ፊት ስልኮቻችንን ሜሴጅ፣ ፌስቡክ፣ ሚዲያ ውስጥ እግዚአብሔር ይቅር ይበለን። መቼም እንዲህ ያደረግን ከሆነ እዛ ውስጥ አንገባ፣ መጽሐፍ ቅዱስ ላይ ብቻ ትኩረት አድርገን ይህንን ውድ የሆነውን የሰንበት ሰዓት ለባርኮት እንጠቀሙ። ዳንኤል ምዕራፍ 10 ቁጥር 14 ላይ ሂዱ። ዳንኤል 10:14 እንዲህ ይላል፣ ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብህ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ ይላል መልአኩ ገብርኤል። እዚህ ጋር እስቲ ቆም ብለን የዚህን ጥቅስ አውድ እንመልከት። ኮንቴክስቱ እንግዲህ ዳንኤል ምዕራፍ 10 የመጣው ከዳንኤል ምዕራፍ 9 ጋር ተያይዞ ነው። ጠቅለል ያለውን መጽሐፍ ስናነብ ነው ሙሉውን ትርጉም የምናገኘውና አንብቡት፣ አጥኑት። ዳንኤልን፣ ራእይን የምናጠናበት እነዚህን መንትዮች መጽሐፍት የምናጠናበት ሰዓት ነው። አንዱ አንዱን ይገልጻል አይደል? እንደ ዳንኤል ምዕራፍ 9 ገለጻ ዳንኤል ሲጾምና ሲጸልይ ነበር አይደል? ለምን ነበር ሲጸልይ የነበረው ሲጾም የነበረው? ስራ ስጠኝ ነው? ቤት ስጠኝ ነው? ትዳር ስጠኝ ነው? አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ ይሄም ይጨመርላችኋል። እንደው ከዚህ ችግሬ በሽታ ያላቀኝ ነው። ስለምን ነበር ሲጸልይ ነበር? ዳንኤል ሰው ነው፣ እንደ ሰው ብዙ ችግር ሊኖረው ይችላል። ሲጾምና ሲጸልይ የነበረው ከ70 ዓመታት የባቢሎን ምርኮ በኋላ እስራኤል ህዝቡ ነፃ እንዲወጣና የፈረሰው የኢየሩሳሌም ከተማና መቅደስ እንደገና እንዲሰራ ሲጸልይ ነበር። ይህም ትልቅ ጸሎት ያስፈልጋል። ነገር ግን አንድ ነገር እርግጠኛ መሆን ትችላላችሁ፣ ዳንኤል ስለ ፍጻሜው ዘመን ስለ ኋለኛው ዘመን ገለጸልኝ እያለ አልጸለየም። አምላክ እንዴት ነው ጸሎትን የሚሰማው? የጸለያችሁትን ብቻ ነው የሚመልሰው? እግዚአብሔር አዎ ይህንን ማድረግ ይችላለሁ፣ አስቀድሜ ኤርሚያስ ተናግሬያለሁ፣ 70 ዓመት ምርኮ አለ፣ ከዛ በኋላ ህዝብ ይወጣል፣ ይህን መልሳለሁ፣ ችግር የለም። ነገር ግን የሚያስፈልገው ይሄ ብቻ ሳይሆን እስከ ኋለኛው ዘመን ድረስ ያለውን ገልጽልሃለሁ ለአንተ። እንደውም ለዚህ በእግዚአብሔር ፊት የሚቆመውን ኃያሉን መልአክ ገብርኤል በመላክ አንደኛ ኢየሩሳሌም መቼ እንደምትጠገንና እንደምትሰራ የ7 ሳምንታትን ትንቢት እንግዲህ በእያንዳንዱ ሳምንት 7 ቀን አለ፣ 7 ጊዜ 7 490 ወደ ትንቢት እየገባን ነው። የ490 ቀናትን ትንቢታዊ ቀናትን ማለት ነው፣ ወይም የ490 ትንቢት ወይም ዓመታትን ትንቢት ይሰጣል። ከ4
57 ከክርስቶስ ልደት በፊት እስከ 34 ዓመተ ምህረት ከክርስቶስ ልደት በኋላ ያለውን ይሰጣል። ለ490 ዓመት እኔ ይህንን ህዝብ እታገሳል። የሚሰራውም ኢየሩሳሌም በዚህ አይነት ሁኔታ ነው። ወደዛ እንገባም። ዛሬ ጥናታችን ስለ ሰባው ሱባኤ ስላልሆነ። በመቀጠል ግን ዳንኤል ከነበረበት ዘመን ጀምሮ እስከ ዓለም ፍጻሜ ወይም እስከ ክርስቶስ ዳግም ምጽአት ድረስ የሚዘልቀውን ጦርነት ወይም ፍልሚያ ምን እንደሚመስል እንደው ዳንኤል ምዕራፍ 11ን ስታዩ በዝርዝር ሰጥቶታል። እሺ ወደ ጸሎት እንመለስ። ብዙ ትኩረት ያልተሰጠው ጸሎት ምን ሊሰራ እንደሚችል እስቲ ቆም ብለን እንድናስብ ያስፈልጋል። ኤፌሶን 3:20 እንዲህ ይላል። ኤፌሶን 3:20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አሳንሶ ወይም አብልጦ እጅግ ምን ብሎ አብልጦ ሊያደርግ ለሚቻለው ይላል። ዳንኤል የለመነው አለ፣ ዳንኤል ያሰበው አለ፣ ከዛ ይልቅ አብልጦ መለሰለት። ባለፈው ጊዜ እዚህ የጾምና የጸሎት ጊዜ ነበርና በጊዜው የተመደበው አገልጋይ እንዲህ አለ፣ ስለ ጸሎት ብዙ ትምህርት አለ፣ ብዙ መጽሐፍ ይጻፋል፣ ብዙ ይሰበካል፣ ብዙ ትምህርት ይሰጣል፣ ነገር ግን ትንሽ ነው የሚጸልየው። እውነት ውሸት? ብዙ ጸሎት ጥሩ ነው፣ ጸልዩ ይባላል። የኢየሱስ ክርስቶስ ዋናው ስራ አገልግሎት ነበር፣ መስበክ ነበር፣ ማስተማር ነበር። ምን ነበር? ባለፈው ጾም ጸሎት ጊዜ ነበራችሁ። ምን ነበረ? ጸሎት። አገልግሎቱ የጸሎቱ ምንድነው? ውጤት። ስለዚህ ብዙ መጸለይ፣ ትንሽ ማውራት፣ ብዙ መጸለይ፣ ትንሽ መስራት። ምክንያቱም የእናንተ የሥራ ስኬት የሚመሰረተው በምን ላይ ነው? በጸለያችሁ ጸሎት መጠን። ታዲያ ከማንኛውም ትውልድ ይልቅ በዚህ የኋለኛው ዘመን ላይ ያለን፣ በፍጻሜ ዘመን ላይ ያለን ሰዎች ምን ያህል ጸሎት ያስፈልገናል? ምን ያህልስ ወደዚህ ወደ ዳንኤል አምላክ አብዝቶ ከጠበቅነውና ከጸለይነው በላይ ወደሚመልሰው እንጸልያለን። ስለዚህ እዚህ ጋር ወገኖቼ ቆም ብለን ለሚመጣው ወይም አሁን እየገባንበት ላለው የመከራ ዘመን፣ የቀውስ ዘመን፣ ክራይሲስ ትልቁ ዝግጅት ጸሎት ነው። ያንን ሳልል ማለፍ አልችልም። ብዙ ትንቢቱን ብናብራራ ዋጋ የለውም ካልጸለይን። እምነትም አይሆነንም። በእምነት ከሰሚዎቹ ጋር ሊዋሃድ አይችልም የእግዚአብሔር ቃል በጸሎት መንፈስ ካልሆነ። ወደ ኋላ ልመልሳችሁና ዳንኤል 10 ቁጥር 12 ላይ ቅድም ያየነው 14 ነው። 12 ላይ እንሂድ። እርሱም እንዲህ አለኝ፣ ይህ መልአክ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ምን አለኝ? ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ከፋርስ ነገስታት ጋር በዚያ ተውኩት። ጥናታችንን ስንቀጥል ዳንኤል ከሚያየው ታላቅ ራእይና ከሚነገረው ሰፊ ትንቢት ወይም ሰፊ ትርጉም ካለው ትንቢት የተነሳ ስጋው ደከም እና በፍጹም መቋቋም ቆሞ መስማት ይህንን የሰማይ ወኪል አልቻለም። ከዛ ካበረታው በኋላ አትፍራ አይዞ ካለው በኋላ ነገር ግን አንተ ብቻ ሳትሆን በዚህ ትግል ውስጥ እያለፍክ ያለው እኔም ስመጣ 21 ቀን ቆሜ ነበራል። ማን ነው ገብርኤልን ያቆመው? በጣም የሚገርም ነገር እኮ ትዝ ይላችኋል። ይሄ መልአኩ ገብርኤል እኮ ክርስቶስን ያንን እሱ ላይ ያደረጉትን ድንጋይ ሊያንከባለል የመጣ ነው። መጽሐፍ ቅዱስን በደም ስን ምን አይነት ኃይል ነው የሰማይ ወኪል የሆነውን ይህንን ከአብ ዘንድ መልእክት ይዞ የመጣውን ያቆመው?
አንድ ጽሑፍ ላንብብላችሁ። ማኒስክሪፕት ሪሊዝ የሚል የትንቢት ጽሑፍ ያለበት 11ኛው ገጽ 99 መልካምና ክፉ የሆኑ መላእክቶች እግዚአብሔር በምድር መንግስት ውስጥ ሊያከናውን ባለው ዕቅድ ውስጥ እየተሳተፉ ነው። መልካምና ክፉ ሁለቱ ምን አይነት ተሳትፎ ነው የሚያደርገው? የእግዚአብሔር ዓላማ ስራውን በትክክለኛ መስመር መፈጸምና ክብሩን በሚያረጋግጥ መንገድ ወደፊት ማራመድ ነው። ይሄ የእግዚአብሔር ዓላማ ነው፣ ክብሩን በሚያረጋግጥ መንገድ። ሰይጣን ግን ሁልጊዜ የእግዚአብሔርን ዓላማ ለመቃወም ይጥራል። ምን ይላል? ይጥራል። የእግዚአብሔር አገልጋዮች ስራውን ወደፊት ማራመድ የሚችሉት በደም ስሙ በፊቱ ራሳቸውን በማዋረድ ብቻ ነው። እንደማን? እንደ ዳንኤል ስጾምና ስጸልይ አመድ ነስንሼ ማቅለብሽ ራስን ማዋረድ ማለት ነው። ይሄ ዓለም ከሚያስተምረው የተለየ እኮ ነው። ዓለም በብር በወርቅ በብዙ ሀብትና እውቀት በዘመድ በስልጣን በተለያየ ዝምድና ሰው ይቀናዋል የሚል አስተሳሰብ አለው። ኖ እግዚአብሔር የሚለው ደግሞ ራስን በማዋረድ ነው። ዳንኤል ጸሎቱን ስለቀጠለ ቢያቋርጥ ኖሮ እዛው ይቀር ነበረ። ታውቃላችሁ፣ መልስ እስኪመጣ እስኪሰማ ድረስ ዳንኤል ጸሎቱን መጸለይ ነበር። ከዛ ገብርኤልን የሚረዳው ከዋነኞቹ አለቆች አንዱ የሆነው ሚካኤል ከሰማይ ከእግዚአብሔር ዙፋን ሲመጣ እናያል። ገብርኤል ሂድ አንተ መልስ መልስለት፣ እኔ እዚህ አንተ የተቋቋመውን ስራ ይሄንን ሰይጣን እንዴት እንደምረታው እኔ ያውቃለሁ፣ ክርክሩን እንዴት እንደማሸንፍ እኔ ያውቃለሁ፣ ሂድ። ስለዚህ የእግዚአብሔር አገልጋዮች ስራቸውን ወደፊት የሚያስኬዱት ራሳቸውን በማዋረድ ብቻ ነው ካለ በኋላ ለስኬታቸው በራሳቸው ጥረት ወይም በውጫዊ ትርኢት ላይ በፍጹም መደገፍ የለባቸው። ስለዚህ ለስኬት በራስ ጥረት ወይም በውጫዊ ትርኢት የታይታ ሁኔታ መንፈስ ማለት ነው በፍጹም መደገፍ የለባቸው። ለዚህ ዘመን ያለውን እውነት የሚያምኑ ሁሉ ተሐድሶ እንዲያደርጉ ልባቸውን እንዲያነጹና ራሳቸውን እንዲያዋርዱ ጥሪ ያቀርባለሁ ይላል። ልብን ማንጻት፣ ራስን ማዋረድ፣ በእምነት በእግዚአብሔር ፊት ማዋረድ፣ ነፍስን በሚያነጻ እምነት፣ በፍቅር በሚሰራ እምነት በእግዚአብሔር ፊት መሆን፣ እየጸለይን መስራት፣ እየሰራን መጸለይ። የጦር መሳሪያዎቻችን እውነትን ከልብ ማመንና በትጋት መጸለይ ናቸው። በጣም የሚገርም የጦር መሳሪያ ነው። እስቲ ይሄ ምን ያህል ጦር መሳሪያ ቤታችሁ አለ? እኔ አሁን ምን ያህል ገንዘብ አላችሁ፣ መኪና አላችሁ፣ ብር አላችሁ፣ ቤት አላችሁ አላልኩ። ሁለት ነገር፣ የጦር መሳሪያዎቻችን እውነትን ከልብ ማመንና በትጋት ምንድነው? መጸለይ ነው። ይሄ መሳሪያ ከሌለ ገብርኤልን የተቋቋመውን ኃይል እንዴት ነው የምቋቋመው? እስቲ አንድ ሰው ይመልስልኝ። በእናቴ በአባቴ በአያቴ የሚባል የለም። በራስ ጸሎት በራስ ውሳኔ ነው መኖር ያለብን። እሱ ይጸልይልኛል፣ ወረ ጸልዩልኝ። መጀመሪያ እንጸልይ ራሳችን። በጣም የሚገርማችሁ ይሄ ሁላችንንም የሚመለከት ነው። በተለይ ግን ሙዚቃ ኮሚቴንና ኳየርን እችም ጆሮአችሁ ቀና እንዳለ ተስፋ አደርጋለሁ። ሳጠና ነው ያገኘሁት። የጦር መሳሪያዎቻችን እውነትን ከልብ ማመንና በትጋት መጸለይ ናቸው ካለ በኋላ በመካከላችን ያለውን የሙዚቃ ተሰጥኦ ወይም ችሎታ ሁሉ መጠቀም የቤተ ክርስቲያን አባላትን ልብ አይለውጥም ወይም መንፈሳዊነታቸውን አያሳድግም። እሺ ሙዚቃ መጥፎ ነው አላለም። ያስፈልገናል መዘመር፣ ሙዚቃ መጫወት። ነገር ግን የቤተ ክርስቲያን አባል እኛን የሚለውጠው የእኛን መንፈሳዊነት የሚያሳድገው ጸሎትና ምንድን ነው? ከልብ እውነትን ማመን ነው። የእንግሊዝኛው ላምብ The exercise of all musical talent among us will not change the hearts of the church members or increase their spirituality. ያስፈልጋል
ፒያኖ መጫወት፣ ሌላ ተሰጥኦ አምጡ፣ የተለያየ ሙያ በቤተ ክርስቲያን ውስጥ ያስፈልጋል። ኮንሰርት ጥሩ ነው፣ እኔም እደግፋለሁ። ብችል ኳየር ገብቼ ብዘምር ደስ ይለኝ ነበር ስላልቻልኩ እንጂ። ነገር ግን እሱ የአምልኮ አንዱ ወሳኝ ክፍል ሆኖ ሳለ እነዚህ ነገሮች ሳይሆኑ ዋናው ነገር ከልብ እውነትን ማመንና መጸለይ ነው። እንደ ፋርስ አለቃ ወይም ሰይጣን የእግዚአብሔርን መልስ የሚቋቋመውን ጥሎ ረቶ መልስን የሚያመጣ ራስን ዝቅ ማድረግ፣ መዋረድ፣ መናዘዝ እና እጅግ ትጉ የሆነ ጸሎት ፈርቨንት ፕሬየር ከፍተኛ ወይም ዝቅተኛ የሆኑት የሰው ልጆች ጥበብና ዕቅድ ሊያሳኩት የማይችሉትን ነገር ይፈጽማል። የሰይጣን ዓላማ የዚህን ዘመን መፈተኛ የሆነውን መልእክት የሚያደበዙ ኃይሎችን ማንቀሳቀስ እንደሆነ እናስታውስ። ስለዚህ በዚህ በታላቁ ተጋድሎ አውድ ውስጥ ሁልጊዜ ስሙ ሚካኤል ተብሎ የሚገለጥ ተዋጊ እግዚአብሔር ተዋጊ ነው። ስሙ ማን ነው? እግዚአብሔር ነው። ለሕዝብ መዋጋቱ አይቀርም። ሕዝቡን ለማዳን በመጨረሻ መቆሙ አይቀርም። 9ኛው ቴስቲሞኒ ገጽ 14 እንዲህ ይላል። ወደ ዳንኤል 14 ትንቢት እንሄዳለን። ዛሬ የተወሰነውን ክፍል አይተን በቀረን ደቂቃ ከዛ በሚቀጥሉት ጊዜያቶች ከጸሎት ጋር ይህንን እናያለን። የምናባክነው ጊዜ የለም ይላል ይሄ ምስክር ቴስቲሞኒ 9ኛው ገጽ 14 የምናባክነው ጊዜ የለንም ወገኖቼ። ለዘላለም ሳይረፍድ ራሳችንን እናዘጋጅ። ለዘላለም ምን ሳይረፍድ የምናባክነው ጊዜ የለንም። የመከራ ጊዜያቶች ከፊታችን አሉ። ዓለም በጦርነት መንፈስ ታውቋል። እውነት ነው ውሸት? እውነት ነው። የዳንኤል 11ኛው ምዕራፍ ትንቢት ወደ ፍጻሜው ተቃርቧል። በትንቢቶቹ ውስጥ የተጠቀሱት የሚያስጨንቁ ትዕይንቶች በቅርቡ ይከሰታሉ። ዳንኤል 11 በቅርቡ ስለሚከሰተው ነገር ነው ትዕይንት የያዘው ማለት ነው። እችን የመጨረሻውን ሐረግ ላንብብና ወደሚቀጥሉ ሐሳብ ነው። በዚህ ትንቢት ውስጥ የተፈጸሙት አብዛኛዎቹ ታሪኮች ይደገማሉ። ስለዚህ በፊት የሆነው በታሪክ ውስጥ ዞር ብለን የምናየው የተፈጸመው፣ አሁን ግን የሚደገመው የትኛው ነው ጥያቄው። በተለይ ትኩረታችን የሚሆነው ዳንኤል 11 ከቁጥር 40 እስከ 45 ያለው ምን እንደሚሆን በዚህ ዘመን ይናገራል። የዳንኤል ምዕራፍ 11 ቅድም ካየነው ከዳንኤል ምዕራፍ 10 ጋር የሚያያዝ ነው። ከዛ የሚጀምር ሲሆን የሚጠናቀቁም ደግሞ ዳንኤል 12 ላይ ነው። 11 ላይ ብቻ ሁኔታው አያልቅ። ምክንያቱም በዳንኤል ምዕራፍ 12 አንድ ለሕዝብ የሚነሳው ታላቁ አለቃ ሚካኤል ይቆማል ይላል በታላቁ የመከራ ቀን። የምዕራፍ 11ን ጠቅላላ ይዘት ስንመለከት ዳንኤል ከነበረበት ከፋርስ መንግስት ጀምሮ ምድራዊ የሆኑ ነገስታት የሚያደርጉትን አካላዊ ወይም ቁሳዊ ወይም በአይን የሚታይ ጦርነትን በመዳሰስ በጣም በሚገርም ሁኔታ በዝርዝር በማስረዳት ነገር ግን መልኩን ይቀይርና ይህ ትንቢት ከተፈጥሮ ውጪ ወደሚደረገው መልካምና ክፉ የሚያደርጉትን መንፈሳዊ ጦርነት በማስረዳት ይጠናቀቃል። በእርግጥ የትንቢቱ ዓላማ በጦርነት ታሪክ ውስጥ እንደው ዝርዝር ነገር ውስጥ ገብተን እንድንጠፋ ሳይሆን እግዚአብሔር ሕዝቡን ነፃ ለማውጣት ከምርኮ የሚያደርገውን ተጋድሎና እንዲሁም የፈረሰውን መቅደስ መንፈሳዊ መቅደስ ለመስራት የሚያደርገውን የማደስን ስራ ያን ስራ ፍቃዱን እንመለከታለን። በዚህ በኩል በአንድ በኩል ደግሞ ይሄንን ስራ ሰይጣን በመቃወም ከክርስቶስ ጋር የሚያደርገውን ታላቁን ተጋድሎ ያስቃኘናል። ይህ ዳንኤል ምዕራፍ 11 ትንቢት ሆነ የራእይ መጽሐፍ አያይዘን የምናጠናው በክርስቶስና በሰይጣን መካከል በደም ስሙ በእውነተኛዋ የክርስቶስ ቤተክርስቲያንና በሐሰተኛው የሰይጣን ቤተክርስቲያን ወይም ባቢሎን መካከል የሚደረገውን መንፈሳዊ የሆነ ፍልሚያ ነው የሚያሳይ።
እንደገና ላንብበው 9ኛው ቴስቲሞኒ ገጽ 14 የምናባክነው ጊዜ የለም። የመከራ ጊዜያቶች ከፊታችን አሉ። ዓለም በጦርነት መንፈስ ታውቋል። ታዲያ ትኩረታችን ዛሬ መሆን ያለበት መካከለኛው ምስራቅ ጋር ነው። ኢራቅ ቴህራን ላይ የሚደረገው ነው። አሜሪካ ያንን የባህር ሰርጥ ለመዝጋት የምታደርገው ያንን ዜና መከታተል ነው። የት ነው ትኩረታችን መሆን ያለበት? ምዕራፍ 11 እንደምናውቀው ስለ ሰሜንና ስለ ደቡብ ነገስታት በእነዚህም ነገስታት በተወከሉ ኃይላት መካከል የሚደረገውን ከፍተኛ ፍልሚያ ያስቃኘናል። ምዕራፍ 11 ቁጥር 28 እንሂድ። ዛሬ የተወሰነ የቃል ኪዳኑን ሐሳብ ነው የምናየው። ምክንያቱም ትኩረቱ ወይም የጥቃት ኢላማው የእግዚአብሔር ቃል ኪዳን። ጠላት በእነዚህ ወኪሎቹ የሚሰራው ይህንን ቃል ኪዳን ሰው በመቀበል እንዳይድን፣ እንዳይተርፍ፣ ነፃ እንዳይወጣ። ዳንኤል 11:28 ስለ ሰሜን ንጉሥ ነው የሚናገረው። በተለይ ሁለተኛውን ክፍል ከተወሰነ ቃላት በኋላ ያለውን ላንብብ። ልቡም በተቀደሰ ቃል ኪዳን ላይ ይሆናል። አሁን የተቀደሰው ቃል ኪዳን የእግዚአብሔር ቃል ኪዳን ነው። ልቡም በዛ ላይ ይሆናል። የእንግሊዝኛውን ስናይ his heart shall be against the holy covenant ወይም ያንን ቅዱስ የሆነውን ቃል ኪዳን በመቃወም ላይ ልቡን ያደርጋል ይላል። ታዲያ ይህንን የተቀደሰ ቃል ኪዳን የሚቃወም ማን ነው ብላችሁ እንድትጠይቁ ይህንን አእምሮ ጂምናስቲክ እንድታሰሩ እጋብዛችኋለሁ። ይህንን ቅዱስ ቃል ኪዳን ይቃወማል፣ ፍቃዱንም ያደርጋል፣ ወደ ገዛ ምድሩም ይመለሳል። ፍቃዱን ካደረገ በኋላ ይመለሳል። እሺ እንቀጥል። እዚሁ ዳንኤል 11 ቁጥር 30 ላይ የቃል ኪዳንን ሐሳብ ቀጥለን እንዲህ ይላል። ዳንኤል 11:30 ስለዚህ አዝኖ ይመለሳል። ይህ የሰሜኑ ንጉሥ ለምንድን ነው ያዘነው? በደቡብ ንጉሥ ስለቆሰለ ነው። በኋላ እናያለን ከራዕይ ምዕራፍ 13 ጋር አውሬ ከሚቆስልበት ሁኔታ ጋር አዝኖ ይመለሳል፣ በቅዱሱም ቃል ኪዳን ላይ ይቆጣል ይላል። ይቃወማል ቃል ኪዳኑም ላይ ይቆጣል፣ ፈቃዱንም ያደርጋል። ቅድም እንደተባለው ተመልሶም ቅዱስ ቃል ኪዳን የተዉትን ሰዎች ይመለከታል። በበጎ ወይስ በክፉ አይን? በክፉ አይን ለማጥፋት። ወገኖቼ ወደ ሌላው ዝርዝር ሐሳብ ሳንሄድ ይህ የተቀደሰው ቃል ኪዳን ምንድን ነው? መጽሐፍ ቅዱስ ምን ይነግረናል ስለዚህ ቃል ኪዳን? ይህንንስ ቅዱስ የሆነውን ቃል ኪዳን የሚቃወመው የትኛው ኃይል ነው? እንዴት ነው? የዚህ ኃይል ወኪልስ ማን ነው? ኤፌሶን ምዕራፍ 1 ቁጥር 4 ሐዋርያው ጳውሎስ ስለዚህ ቃል ኪዳን ያስተምረናል። ኤፌሶን ምዕራፍ 1 ቁጥር 4 ይህንን ሐሳብ አይተን ተወሰነውን ማለት ነው የዛሬውን ክፍለ ጊዜ እንጨርሳለን። ኤፌሶን ምዕራፍ 1 ቁጥር 4 ኤፌሶን ምዕራፍ 1 ቁጥር 4 አጭር ጸሎት እናድርግ። ቅዱስ አባት እነዚህን ጥቂት ደቂቃዎች እንድትባርክ ጸልያለሁ። ያንተን ቃል ኪዳን የሚቃወም አሁንም ትኩረታችንን ሊስብ እዚህም አካባቢ በመንቀሳቀስ የሚሰራን ኃይል በኢየሱስ ክርስቶስ ስም አስወግድልን። አሜን። ኤፌሶን 1:4 እንዲህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠ። ዓለም ምን ሳይል? ሳይፈጠር። ኪዳኑን ተመልከቱ። ነውር የሌለን በፍቅር እንሆን ዘንድ ኦ ሃሌሉያ፣ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አደረገ? ወሰነን። እሺ ሰሌክትድ ሜሴጅ ቅጽ 9 1896 እንዲህ ይላል። ይህ ጽሑፍ ከቃል ኪዳን ጋር ተያይዞ የምድር መሰረት ሳይጣል በፊት ታዛዥ የሆኑት ሁሉ እንዲሁም በቀረበው የተትረፈረፈ ጸጋ አማካኝነት በባህሪያቸው ቅዱሳንና በእግዚአብሔር ፊት ያለ ነቀፋ የሚሆኑት ሁሉ የእግዚአብሔር ልጆች እንዲሆኑ እግዚአብሔር ቃል ኪዳን ገብቷል። ምን ገብቷል? ምሏል ማለት ነው። ታውቃላችሁ፣ ዓለም ሳይፈጠር በፊት በታረደው በግ ታውቃላችሁ፣ የትንቢት ዋናው መካከለኛው ነጥብ
መስቀሉ ነው። ትንቢት ዓላማው ሰውን ማዳን ነው፣ ወደዚህ ቃል ኪዳን መመለስ። የሰይጣንም ዓላማ ይህንን ቃል ኪዳን መቃወም፣ በዚህ ቃል ኪዳን ላይ መቆጣት። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ነገር ግን ለተቀበሉት በስሙ ለሚያምኑት የማን ልጆች የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ይላል፣ ኃይል፣ ስልጣን ሰጣቸው። ቀጥሎ የትንቢት ጽሑፍ እንዲህ ይላል፣ ከዘላለም የተደረገው ይህ ቃል ኪዳን ክርስቶስ ከመምጣቱ ከ1900 ዓመታት በፊት ለአብርሃም ተሰጠ። ክርስቶስ በሰውነቱ ወይም በሰብአዊነቱ የሰው ልጅ ተዘጋጅቶ የቀረበለትን ይጠቀምበት እንደሆነ ለማየት በምን አይነት ትኩረትና ጥረት ይሆን የሰብአዊ ዘርን ያጠና የነበረው? በዚህ ምድር ላይ ስጋ ለብሶ መጥቶ እስቲ እንዴት ይቀበሉኝ ይሆን? እንደው ይህንን የተትረፈረፈ ጸጋ፣ ይህንን ቃል ኪዳን በምን አይነት ያዩት፣ በምን አይን ይመለከቱት ይሆን ብሎ ዛሬም እኔና እናንተ በጣም በሚገርም ሁኔታ ነው የሚያየው። የምታዩትንም እንዴት አይነት እድል ነው! እንዴት አይነት መስዋዕትነት ነው! ወሰን የለሽ ከእግዚአብሔር አንጻር፣ ከኛ ደግሞ እንዴት አይነት በረከት ነው ከኛ አንጻር ስናየው። ስለዚህ እግዚአብሔር ለመላው ሰብአዊ ፍጡር ድነት ወይም መዳን ሲል የወሰነው ዘላለማዊ የሆነው ውሳኔ ዓለም ሳይፈጠር በገባው ቃል ኪዳን አማካኝነት የሚፈጸም ነው። የዚህ ቃል ኪዳን ልቡ ፍቅር ነው፣ አጋፔ የምንለው። በዚህ ቃል ኪዳን የተሰጡ በረከቶችን ሁሉ በሰው ጥረት፣ በሰብአዊ ፍጥረት በጎ ምግባር ሳይሆን በረከቱ የሚገኘው በእምነት በመታዘዝ ምላሽ በመስጠት ነው። እሱ ላይ ትኩረት ብናደርግ ይሻላል። ቀውሱን የምንገጥመው በዚህ ነው። መርከቢቱ እየሄደች ነው። በውሃ ውስጥ የተሰወረ ግግር በረዶ አለ፣ ያልታየ አለት። ከዛ አለት ጋር መጋጨቱ አይቀርም። እቺ ቤተ ክርስቲያን እየተጓዘች መጥቼም ባልነገርኳችሁ ኃጢአትም ባልሆነባችሁ ይላል። ስለዚህ ከዚህ ቃል ኪዳን ጋር መዋደድ፣ መጠማጠም፣ ቃል ኪዳኑ ውስጥ የተቀመጡ መስፈርቶችን በሙሉ ማሟላት፣ በመላው በመጽሐፍ ቅዱስ ውስጥ የተነገረው የዚህ ቃል ኪዳኑ ልብ የማይለወጠው የማይለዋወጠው እግዚአብሔር ፍቅር ነው። ዘዳግም 7:9 ሙሴ እንዲህ ይላል። ዘዳግም 7:9 ፈጠን ብዬ ላንብብ። ዘዳግም 7:9 አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ እስራኤልን ነው የሚለው፣ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑና ምሕረቱን እስከ 1000 ትውልድ ድረስ ምን የሚል የሚጠብቅ የታመነ አምላክ እንደሆነ ምን በል እወቅ። ፍቅሩ ነው የዚህ ቃል ኪዳን ዋናው መሰረቱ። ከዛ ፍቅር የሚመነጨው ምሕረቱ ነው። አምላክ በእኛ ምክንያት ሳይሆን በእኛ ሁኔታ ሳይወሰን ቃል ኪዳኑን ከዚህ ከማይለወጠው ከማይደክመው ምሕረቱ የተነሳ ለመፈጸም ይተጋል። ከቤቱ ወተን ከሆነ ይከተለናል፣ ይሄዳል፣ ከኋላ ይሄዳል። በምትገባበት በምትገቢበት አይተውም። እሱ ቃል ኪዳኑን ለመፈጸም የማያደርገው ነገር የለም። ዳንኤል 9:4 የሙሴን ቃል በቃል የወሰደ ነው የሚመስለው። በጸሎቱ ዳንኤል እንዲህ ይላል፣ ወደ አምላኬም ወደ እግዚአብሔር ጸለይኩ፣ ምን ብዬ ተናዝዤም እንዲህ አልኩ ይላል፣ ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ይላል። ከሚወዱና ትእዛዝን ምን ከሚሉ ከሚፈጽሙ ጋር ቃል ኪዳንና ምሕረትን ምንድነው የምትል ነህ? የምትጠብቅ ነህ። የምታስፈራ አምላክ። ስለዚህ የእግዚአብሔር ልጅ የመሆንን ስልጣን የሚቃወም ኃይል የሰሜን ንጉሥ በዳንኤል ምዕራፍ 11 ላይ ተጠቅሷል። እግዚአብሔር ልጁ ኢየሱስ ክርስቶስን በማመን የሚገኘውን የክርስቶስን ጽድቅ ለሰው እንዳይሰጥ ሰውም ይህንን እንዳይቀበል በቅዱሱ ቃል ኪዳን ላይ የሚቆጣ ኃይል ማን ነው? ተቃውሞስ በምን አይነት ሁኔታ ነው የሚገለጸው? ዳንኤል 11:31 ላይ እንሂድ ፈጠን ብለን። ዳንኤል 11:31
እንዲህ ይላል። ስለዚህ ተቃዋሚ ኃይል ስለ ሰሜን ንጉሥ ነው የሚናገረው። ከእርሱም ጋር ሰራዊቶቹ ይቆማሉ። ወታደራዊ ኃይል፣ ፖለቲካዊ ኃይል፣ የመንግስት ኃይል አለ። መቅደሱንም ግንቡንም ያረክሳሉ፣ የዘውትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። እንዴት ይህንን የእግዚአብሔርን ቅዱሱን ቃል ኪዳን እንደሚቃወም እዩ። ቁጣውንም እንዴት እንደሚገልጽ እዩ። ወታደራዊ ኃይል ወይም መንግስትንና ቤተ ክርስቲያንን ይህንን ህገወጥ የሆነን ጋብቻ በመፈጸም እነዚህ ሁለት ኃይላትን በማጣመር መቅደሱን የእግዚአብሔርን መቅደስ ማርከስና የዘውትሩን መስዋዕት ምን ማለት ነው? ማስቀረት ነው የሰይጣን ዓላማ። ይህንንም የሚያደርገው የጥፋት ርኩሰትን ቅዱስ በሆነው ቦታ በማቆም ነው። ዳንኤልን ጠቅሶ ክርስቶስ ተናግሯል። በማቴዎስ 24 ላይ ሄዳችሁ ማንበብ ትችላላችሁ። ሌላ ጊዜ እናያለን ይህንን ሀሳብ። ግን ምን ማለት ነው? መቅደሱን ማጥቃት፣ የጥፋት ርኩሰትን በእግዚአብሔር በተቀደሰው ስፍራ በመቅደስ ውስጥ ማቆም ምን ማለት ነው? እኔ ላንብብ ስሙ ፈጠን ብዬ። መዝሙር 77:13 እንዲህ ይላል። 77:13 አቤቱ መንገድ በየት ነው? በመቅደስ ውስጥ ነው። በየት ነው? በመቅደስ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማለት እግዚአብሔር ቅዱስ የሆነውን ቃል ኪዳን የሚፈጽመው በየት ነው? በመንገዱ። አቤቱ መንገድህ በመቅደስ ውስጥ ነው። በመቅደሱ ነው። በምድራዊ ሳይሆን፣ በምድራዊ ካህናትና ቀሳውስት ሳይሆን፣ በሰው ሳይሆን፣ በጌታ በተተከለችው ሰማያዊ ቤተ መቅደስ ውስጥ በሚያገለግለው በሊቀ ካህኑ በልጁ በኢየሱስ ክርስቶስ አማካኝነት ነው። ስለዚህ ይህንን ቃል ኪዳን ይህንን ቅዱስ የሆነውን አገልግሎት የሚቃወም ኃይል ማለት ነው። ስለዚህ የዘውትር መስዋዕትን ለማስቀረት ይሰራል። ዕብራውያን 8:1 ላይ ጌታችን ኢየሱስ ክርስቶስ በሐዋርያው ጳውሎስ እንዲህ ተብሎ ተጠቅሷል። በተለይ ሞትን ድል አድርጎ ወደ ቅድስት ወደ ሰማያዊ መቅደስ የመጀመሪያው ክፍል ከገባ በኋላ የሚፈጽመውን አገልግሎት ሲናገር እንዲህ ይላል። ዕብራውያን ምዕራፍ 8:1 ከተነገረውም ዋና ነገሩ ይህ ነው። አሁን ዛሬ ከተነገረው ዋና ነገሩ ይህ ነው። ከቃሉ ከመልእክቱ መያዝ የሚገባን እግዚአብሔር ከሰጠን ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ምን አለን? ሊቀ ካህናት አለን። እግዚአብሔር ይመስገን። ጠበቃችን ወንድሞቼ ወይ ልጆቼ ወይ ይላል መጽሐፍ ቅዱስ። ኃጢአትን እንዳትሰሩ ጽፍላችኋለሁ። ኃጢአት ብትሰሩ ግን በአብ ዘንድ ምን አለ? ጠበቃ አለን። በኃጢአታችን ብንናዘዝ ኃጢአታችንን ሁሉ ይቅር ሊለንና ከአመፃ ሁሉ ሊያነጻን የታመነና ምንድን ነው? ጻድቅ ነው። ከሁሉም አመፅ ሊያነጽ፣ ከማንኛውም እርኩስ ከሚባል ኃጢአት። ወገኖች እናንተ የፈለገ የሰራችሁትን ኃጢአት የምትሉትን ብታመጡ ኢየሱስ ክርስቶስ በመስቀል ላይ ከተሸከመው ኃጢአት አይበልጥም። ስለዚህ ጸጋው ከኃጢአት ይልቅ ስለሚበልጥ ይሸፍነዋል። እንቅረብ እንጂ እንምጣ እንጂ። ስለዚህ ሊቀ ካህናት አለን። እርሱም ምንድን ነው የሚሰራው? የመቅደስና የእውነተኛይቷ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በማን የተተከለች ናት? በጌታ የተተከለች ናት። ስለዚህ ይህ የጌታ የአዲስ ኪዳን በሰማይ መቅደስ የሚደረገው አገልግሎት አስቀድሞ በብሉይ ኪዳን ጥላ በሆነው በነዛ በሌዋውያን ካህናት አገልግሎት ምን ተብሏል? ተገልጿል። ዕብራውያን 9:6 ላይ እንዲህ ይላል። ዕብራውያን 9:6 ምክንያቱም የሰሜኑ ንጉሥ ያንን ቃል ኪዳን ለመቆጣት የወጣው የዘውትሩን መስዋዕት የሚያረክሰው ይላል መጽሐፍ ቅዱስ። የዘውትር ማለት የዘውትር አገልግሎት ነው። ካህናት በየቀኑ እየገቡ የሚያገለግሉትን ጌታም በኋላ ያንን አካሉን እንደፈጸመው ዕብራውያን 9:6 ይህም እንዲህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቷ ድንኳን ይገባሉ። መች ዘወትር። ያ ኃይል ደግሞ የዘውትሩን መስዋዕት ለማርከስ ምን ይላል? ይሰራል። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። በዛ በፍርድ ቀን፣ በስርየት ቀን፣ በመንጻት ቀን ዘወትር የሚደረግ አገልግሎት አለ። ያ መቅደስ ያ የኃጢአተኛው ሰው ኑዛዜ በበጉ ደም አማካኝነት ወደ መቅደሱ በየዕለቱ ይገባል። በዓመት አንድ ቀን ይነጻል። የፍርድ ቀን የስርየት ቀን የሚለው እሱ ነው። ወደዛ ብዙም አልገባም። ታዲያ ጌታችን በዕብራውያን ምዕራፍ 7:22 ላይ ይህንን የዘውትሩን መስዋዕት በምን አይነት ፈጸሙ? ዕብራውያን 7:22 መጽሐፍ ቅዱስ ራሱ ይናገር። ዕብራውያን 7:22 ቸኮልክ አልሰማውም እንዳትሉ ደጋግሜ ጥቅሱን እነግራለሁ። ዕብራውያን 7:22 ከቁጥር እስከ 5 እንዲህ ይላል፣ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለምን አይነት ኪዳን?
የሰሜን ንጉሥ ቁጣው በማን ላይ ነው? በማን ላይ ነው? ተቃውሞ በማን ላይ ነው? በቃል ኪዳኑ። መቼም ለብቻዬ ያወራው አይደለም። በማን ላይ ነው ቁጣው? በቃል ኪዳን ነው። ኢየሱስ ደግሞ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ካለ በኋላ እንዲህ ይላል። ይህንን ደስ የሚል ቃል ካስቀመጠ በኋላ ስለ እነርሱም ሊያማልድ ዘወትር በምን ይኖራል? በሕይወት ይኖራል። ምን ያህል ጊዜ? ዘወትር። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይህ ቃል ኪዳኑ ሲፈጸም ክርስቶስ እጹብ ድንቅ የሆነውን አገልግሎት ሲፈጽም የሚሆን ነው። ዳንኤል 12 ቁጥር 11 ፈጠን ብለን እንሄዳለን፣ እየጨረስን ነው። ዳንኤል 12 11 እግዚአብሔር ቃል እንዲህ ይላል። ስለ ዘውትር መስዋዕቱ ነው የሚናገረው፣ እንዴት ቃል ኪዳኑ እንደሚቃወም። እሱን ካየን በኋላ ኃይሎችን መለየት እንዲህ ማለት አይከብደንም። ራሳችሁ በምልክቱ ታገኙታላችሁ። ዳንኤል 12:11 የዘውትሩም መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። ስንት ቀን? 1290 ቀን ወይም 1290 ቀን። ይሄ ትንቢታዊ ቀን ነው። 1290 ዓመታትን ይወክላል። ስለዚህ እንደ ዳንኤል 12 ቁጥር 11 ከዛ በፊትም እንዳየነው እንደ ዳንኤል 11:31 የዘውትሩ መስዋዕት መቅረት ከጀመረበት ጀምሮ 1290 ትንቢታዊ ቀናት ማለት መቼ ጀምሮ መቼ ነው የሚያልቀው? በአጭሩ 1290 ዓመታት ነው። ቀናት የሚለው ወደዛ አልገባም። ዘሁልቅ ላይ እንደገናም ደግሞ ሕዝቅኤል ላይ አንድ ትንቢታዊ ቀን አንድ ዓመት እንደሆነ መጽሐፍ ቅዱስ መፍቻ ቃላት እዛ ጋር አሉ። ቅድም ያየነው ዳንኤል ልነግርህ የመጣው ስለ ኋለኛው ዘመን የሚሆነውን ነው። አንተ ጸልያል። ስለዚህ ይሄንንም መልሳለሁ። የፋርስ አለቃ ተቋቁሞኝ ነበር። ሚካኤል መጥቷል፣ ረድቶኛል። ስለዚህ አስተውል። በ496 ዓመተ ምህረት ይህንን ታሪክ ጥቂት ልንገራችሁና ወደ ፍጻሜው ልምጣ። በ496 ዓመተ ምህረት የፈረንሳይ ንጉሥ ወይም ፍራንክስ የሚባለው የድሮ እንግዲህ ስሟ ነው የፍራንክስ ንጉሥ ክሎቪስ ይነግሳል። ማን ነው? 496 ላይ ክርስትና ለይስሙላ ይቀበላል። ክርስትና ለይስሙላ ከተቀበለ በኋላ የሮም ጳጳስ እንዳይነሳ እንቅፋት የሆኑትን አረማዊ መንግስታት በተለይ ቪሲጎትስን በ508 ያጠፋል። የሮም ጳጳስ በ508 መንግስትንና ሃይማኖትን ያጣመረውን መንግስት ወይም ሃይማኖት እንበለው ይዞ እንዲነሳ መንገዱን ይጠርጋል። በጣም የሚገርም ነው። መጥምቁ ዮሐንስ ለጌታችን መምጣት በምድረ በዳ የሚጮህ መንገዱን የሚያቀና ሰው ነበር። ክሎቪስ ደግሞ ለሮም ጳጳስ መነሳት ከ496 ጀምሮ ክርስትናን ተቀብያለሁ በማለት በርካታ ወታደሮቹን ደግሞ በማስጠመቅ ክርስትናን ወይም የካቶሊክ ክርስትናን ተቀብያለሁ በማለት የሮም ጳጳስ እንዲነሳ ምክንያት ይሆናል። የሮም ጳጳስ የመጀመሪያው የካቶሊክ ንጉሥ ዘፈርስ ካቶሊክ ማጅስቲ ብላ ተሰይመዋለች። ይህም በምዕራቡ ዓለም የመጀመሪያ የካቶሊክ መንግስት በመሆን ይታወቃል። ቤተ ክርስቲያንና መንግስትን ያጣመረ ስርዓት የታየው ከዛ ሰዓት ጀምሮ ነው። ምንም እንኳን 538 ላይ የቀሩት ሌሎቹ ደግሞ የሮምን ጳጳስ የተቃውሞ ኃይላት ቢጠፉም የመጀመሪያውን ተቃዋሚ ቀንድ ከሶስቱ ቀንዶች አንዱን ቀንድ ይሄ ክሎቪስ ትንሹ ቀንድ እንዲነሳ ምክንያት ሆኖ መንገዱን ይጠርግለታል። በዚህም በዳንኤል 11 እንደተተነበየው ሰይጣን በሰሜኑ ንጉሥ ወይም የሮም ጳጳሳዊ መንግስት አማካኝነት መንግስትና ቤተክርስቲያንን በማጣመር የክርስቶስን ሰማያዊ የዘውትር የማማለድ አገልግሎት ለመቃወም ወይም ሰብአዊ ፍጡር ምድራዊ ኃጢአተኛ የሆኑ ካህናት ቁጭ ብለው የሰውን ልጅ ኃጢአት ለመናዘዝ በምድር ላይ መቅደስን ያቋቁማል። በታሪክ የምናገኘው ይሄ ነው። ሌላ ምንም የምናገኘው ነገር የለም። ስለዚህ በዚህ ስራው በእግዚአብሔር ልጅ በሊቀ ካህኑ ሰማያዊ አገልግሎት ላይ ጥላ ያጥላል።
ስለዚህ 508 መነሻ ከሆነ እንደ ታሪክ 1290 የሚጠናቀቀው በ1798 ይሆናል። በጣም የሚደንቀው ለነዚህ ለ1290 ዓመታት የተከናወነው በፍጻሜው ዘመን የሚከናወን ይሆናል። በሚቀጥለው ጊዜ የምናየው የሮም ጳጳስ አሁን ቆስሎ ያለበት ሁኔታ፣ ነገር ግን በፍጥነት እየተፈወሰ ያለበት ነው። ያጣውን የመንግስትና የሃይማኖትን ህብረት እንደገና ለመመለስ ጥረት እየተደረገ ያለበት ነው። ስለዚህ አሁን በመካከለኛው ምስራቅ የምናየው ጦርነት የኢኮኖሚ የፖለቲካ ጦርነት ሳይሆን የሃይማኖት ጦርነት። ይህንን በደንብ አስተውሉ። በ1798 በጣም የሚደንቀው ልክ እንደ በፊቱ 508 ላይ እንደተደረገው አሁንም የፈረንሳይ ንጉስ እንበለው ናፖሊዮን ቦናፓርት የፈረንሳይ አብዮት በተቀጣጠለበት ጊዜ የፈረንሳዩን ጀነራል ባርቲዬ በመላክ ጳጳሱን ከበትረ ስልጣኑ በማውረድ ወደ እስር ቤት ይጥለዋል። አውሬው ይቆስላል። ስለዚህ ያ የተጻፈው ቅድም የተባለው ትንቢት መንፈስ ላይ እነዛ ዳንኤል 11 ላይ የተጻፉት በፍጥነት አሁን ይከናወናሉ፣ ታሪኮች ይደገማሉ የሚለው ልክ እንደ አይነት ክስተት በመጨረሻው ዘመን ላይ ይሆናል ማለት ነው። ቴስቲሞኒስ ቱ ሚኒስተርስ አገልጋዮች ነን ሁላችንም። ለአገልጋዮች የተሰጠውን ምክር ስሙ። ገጽ 112 ዳንኤል ከእግዚአብሔር የተቀበለው ብርሃን በተለይ ለነዚህ የመጨረሻዎቹ ቀናት የተሰጠ ነበር። በተላላቆቹ የሰናዖር ወንዞች አጠገብ በኡላይና በሂድቄል አጠገብ ያያቸው ራእዮች አሁን በመፈጸም ላይ ናቸው። አስቀድሞ የተነገሩት ክስተቶችም ሁሉ በቅርቡ ይሆናሉ። ስለዚህ ስናጠናቅቅ ሳለ የዛሬ 7 ሰዓት ሊሆን ነው። ቃል ኪዳኑን የሚቃወም ኃይል ይሄ ሁሉ ትርኢት፣ ይሄ ሁሉ ፕሮፓጋንዳ፣ ይሄ ሁሉ አእምሯችንን ይዞ ያለ የዓለም ጣጣ፣ በየቀኑ የሚደረገው አዙሪት እሽክርክሪት ከእግዚአብሔር ቃል ኪዳን ላይ አይናችንን እንዳናነሳ እግዚአብሔር ይርዳል። ያለ ነቀፋ እንድንሆን ተጠርተናል። በፍቅር ፍጹም እንድንሆን ተጠርተናል። ከማወጅና ከማስተማር ከመስበክና መለከቱን ከመንፋት ባለፈ መልኩ እንድንኖር አሜን። ራስ እንዲሞት እኔነት እንዲሞት እንግዲህ ከክርስቶስ ጋር ከተነሳችሁ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። በላይ ያለውን እሹ። ያንን እንድናደርግ ክርስቶስ ሊቀ ካህኑ ዛሬ ሊያማልድ ዘወትር ይኖራል። አሜን። እግዚአብሔር ቃል ኪዳኑን ለመፈጸም የሚከለክለው ወገኖች ማንም የለም። አዎ ገብርኤልን የፋርስ አለቃ ይቋቋመው ይሆናል ለ21 ቀን። አዎ ዛሬ የሚላከውን የሰማይ መልአክ ተቋቁሞት ይሆናል። የእናንተና የኔ ግን የማያቋርጥ ጸሎት መልአኩ ያንን ጥሶ እንዲመጣ ያደርጋል። ምክንያቱም ሚካኤል መጥቶ ገብርኤልን ስለሚረዳው። ምን ያህሎቻችን ለመጸለይ፣ ምን ያህሎቻችን በዚህ ቃል ኪዳኑ ስለመግባት እንወስናለን? ራሶቻችንን ዝቅ እናርግ፣ አይኖቻችንን እንጨፍን። ጸሎት ከማድረጋችን በፊት ጥቂት ሰከንድ እንውሰድ። እንማራለን፣ እናነባለን፣ እንሰማለን፣ ብዙ መጽሐፍቶችን እናገላብጣለን። ያስፈልጋል ይህ ነገር ግን የዳንኤልን ሕይወት እንዳትረሱ። ይህ ትልቁ በብሉይ ኪዳን የምናገኘው የእግዚአብሔር ሰው የጸሎት ሰው ነበር። የማያቋርጥ ጸሎት የሚጸልይ ሰው ነበረ። በዙሪያው ብዙ ሁካታ ቢኖርም በባቢሎንም ቢኖር አቤት አቤት ሰው በምርኮ ውስጥ ሆኖ ሰው ሚስት እንዳያገባ ልጅ እንዳይወልድ ጃንደረባ ተደርጎ ይህ ሁሉ ለምሬትና ለኮምፕሌን ለማድረግ ለሰበብ ምክንያት የሆነው ነገር ሳለ ዘወትር በቀን 3 ይጸልይ ነበረ። ስለዚህ እግዚአብሔር እሱ ከጸለየውና ከጠየቀው በላይ መለሰለት። ለኛም ይህንን የኋለኛውን ዘመን ትንቢት ሰጠን። ቃል ኪዳኑን የሚቃወመውንም ኃይል አስታወቀን።
በብርሃን ነው ያለነው። በብርሃን እንዳለ ሰው እንድንመላለስ፣ የብርሃንን ፍሬ እንድናፈራ፣ ከጨለማ ስራ ጋር እንዳንተባበር፣ ነገር ግን የጨለማን ስራ እንድናጋልጥ እግዚአብሔር ጠርቶናል። እግዚአብሔር የተመሰገነ ይሁን። እኛ የተሻለን ህዝቦች ሳንሆን የተለየን ህዝቦች ነን። የተለየ የሚያደርገን መልእክት ነው። ሰዎች ያለባቸው ድካም ሊኖርብን ይችላል። ነገር ግን ያም ቢሆን ይም ኃይልን በሚሰጠኝ በክርስቶስ ምን ያሉን እችላለሁ? ሁሉን እችላለሁ ተብሎ ተጽፏል። ስለዚህ ዛሬ ጌታ ሆይ ይህንን ቃል ኪዳን አንተ ማደስ አያስፈልግም። እግዚአብሔር አንዴ ገብቷል፣ ተናግሯል። እኔ ግን ማደስ አለብኝ። አፍርሼው ከሆነ ቃል ኪዳኑን አፍርሼው፣ ቃል ኪዳኑን ረስቼ፣ ቃል ኪዳኑን ትቼ ከሆነ ማደስ ፈልጋለሁ ይህንን ቃል ኪዳን የሚል ሰው አለ እዚህ መካከል? ጌታ ሆይ እኔ እምነት እንዲሆነኝ ነው ይህንን ትንቢት የተናገርከውና እምነት እንዲኖረኝ ፈልጋለሁ፣ በአንተ እምነት እንዲኖረኝ ፈልጋለሁ በቃልህ። ጌታ ሆይ አለማመኔን እርዳው፣ ለውጥ ልቤን የሚል ሰው አለ? ልቤን ውሰድ። ልቤን መስጠት አልቻልኩም። ብዙ ጊዜ ውሰደኝ፣ ቀይረኝ ልቤን ብዬ ጸልያለሁ። ጌታ ሆይ ልቤን እንድትወስድ ፈልጋለሁ ዛሬ የሚል ሰው ይኖር ይሁን በዚህ መካከል? እንድትቀይረኝ ከኔ ውጭ የሆነውን እኔ የማላቀውን አዲሱን ባህሪ እንድትሰጠኝ፣ ለ40 ለ60 ለ70 ለ80 ዓመት የተለማመድኩትን ባህሪ ትቼ የኢየሱስን ባህሪ መልበስ ፈልጋለሁ የሚል ሰው አንድ ሰው ይኖር ይሁን? እንደዛ አይነት ሰው ካለ ከኔ ጋር ጥቂት ደቂቃ ተንበርክኮ ይጸልያል። እንዲህ አይነት ሰው ካለ እግዚአብሔር ሕዝብ እግዚአብሔር ይባርካችሁ። ከልቤ ነው የምለው፣ እግዚአብሔር ይባርካችሁ። ይህ እሽታችሁ እስከ መጨረሻው ይሁን። ይህ መንበርከኬ የኔም ይህ እሽታዬ እስከ መጨረሻው ይሁንልኝ። ለኔም ለናንተም ለልጆቻችን ለቤተሰቦቻችን ይህ ይሁንልን። እንጸልይ። ቅዱስ የሰራዊት ጌታ እማትቀየር ሆድህ እንዴት ሰፊ ነው! እንዴትስ ቻይ ነህ! ምህረትህ ከምስራቅ እስከ ምዕራብ ካለው አጥናፍ ካለው ስፋት በላይ የሆነ ነው። ኦ አምላክ ሆይ አንድ ነገር ነው ማድረግ የምንችለው፣ በክርስቶስ ኢየሱስ ስም ተመስገን። አቤቱ አምላካችን ሆይ ከልባችን መንበርከክ እንወዳለን። ይሄ የሥጋ ጉልበት ብቻ ሳይሆን ልባችንም ለአንተ የተንበረከከ ይሁን፣ ለሐሳብ የተገዛ ይሁን፣ ለቃል ኪዳን የታዘዘ እንዲሆን ዛሬ እንድትረዳን እንጸልያለን። የዘላለም አምላክ በተለያየ ጊዜንን ቅዱስ ቃል ኪዳን አፍርሰን ይሆናል። ነገር ግን ዛሬ ማደስ እንፈልጋለንና አንተ ጌታ ሆይ ተቀበለን። በፊትህ በሚታየው መስዋዕትነቱንም ደግሞ ደስ ብሎ በምታሸተው በተቀበልከው በአንድያ ልጅ በክርስቶስ ኢየሱስ ድፍረት ሆኖልን ወደ ዙፋንህ እንመጣለን። ተረከበን ጌታ ሆይ፣ እኔንም ሕዝብህንም በዚህ ቀን እንድትነካ እንድትለውጥ ጠይቀሃለሁ። አቤቱ ደንዳና ልብ እንዳይኖር በመካከላችን አንተ እርዳን። የዋውን የለሰለሰውን የሥጋውን ያንን ለእግዚአብሔር ሐሳብ ልክ እንደ ሕፃን ልጅ ቶሎ እሺ የሚለውን ልብ አንተ ስጠን። ጌታ ሆይ መንፈስህን ስጠን። አቤቱ አምላካችን ሆይ ከፊታችን ላለው ለማይቀረው ቀውጢ ጊዜ አንተ አዘጋጀን። እነሆ ጌታ ሆይ ጨለማው በበረታ ሰዓት ነው እነዛ ከዋክብት በሌሊት የሚያበሩትና ብርሃንህን ተቀብለን ሕይወትህን ወደኛ አድርገን ጌታ ሆይ አንተን ተቀብለን የምናበራ ሰዎች እንድንሆን እርዳን። ከምናውጀው ከምናገረው ይልቅ ሕይወታችን ይተርክ። ኢየሱስ ማን እንደሆነ እንዴት አይነት የፍቅር አምላክ እንደሆነ ይናገር። ተወዳጅና ወዳጅ ሰዎች እንድንሆን አንተ እርዳን። አቤቱ ትልቁ ክርክር ይህ ነው። በመጨረሻ ዘመን የሚቀርበው ሰዎች ኢየሱስን እንዲያምኑ የሚያደርገው ኢየሱስን በተግባር የሚገልጠው ያ የወንጌል መርህ የሆነው አፍቃሪ ልብ ነው። ስለዚህ ፍቅርህን እንድታለብሰን እንጸልያለን። የሥጋን ልብስ ሁሉ አውልቀን እንድንጥል አንተ እርዳን። ይህንን የሚቃወመውን ኃይል ከዙሪያችን አንተ ተቃውመ አጥፋለን። የተሸነፈው ሰይጣን በቀራንዮ ራሱ የተቀጠቀጠው አጋንንት ወይም ዲያብሎስ አለው ቢልም ነገር ግን ዘወትር ሊያማልድ በሕይወት የሚኖረውን ክርስቶስን እንድናይ አንተ እርዳን። አምላካችን ሆይ
ለመጨረሻው ዘመን በኋለኛው ዝናብ በቅዱስ መንፈስህ ሞልተ አዘጋጀን። ስለሰማን ተመስገን። በክቡር ልጅ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።